ስትቅሚ ማለት ነው። እግዚአብሔር ምስክሬ እኮ ቁጭ ረጅም ሰዓት ነው የምትቀመጪ። አሁን ያንተ ፍቃድ ነው የምንጠይቀው። እኔ ጌታ ይናገራል። አንተ ነገ እሷ ሄዶ ብታገባም እኔ ምንም ችግር የለም። እግዚአብሔር ከፈቀደ ፈቀደ፣ ከከለከለ ከለከለ። ያው እግዚአብሔርም አልፈቀደም፣ ያንተም አይደለችም። አዲስ ላንተ ሚስት ክሬት ላርግ በጌታ በኢየሱስ ኦሮሮ መጽሐፍ ቅዱስ ላይ እንደተተነበየው ዘመናችን ሐሰተኛ ነቢያት እንደ አሸን የበዙበት ዓለማችን የበግ ለምድ በለበሱ ነጣቂ ተኩላዎች የተሞላችበት መሆኗ ወደ መጨረሻው ዘመን መድረሳችንን ያሳያል። በሀገራችን በኢትዮጵያም ከቅርብ ጊዜ ወዲህ በካራቴ እንፈውሳለን፣ የባንክ ቡካችሁን በገንዘብ እንሞላለን፣ ላባችንን የተጠረገበትን ሶፍት ከበላችሁ ትፈወሳላችሁ ብለው ማስተዋል የተሳነውን ሕዝብ የሚያታልሉ ሐሰተኛ ነቢያት የሞሉባት እየሆነች ነው። ትክክለኛ ሃይማኖት ከምድሩ ይልቅ ለሰማዩ ማድላት ቢሆንም እንኳን ይህን ማስተዋል የተሳነው ምስኪን ሕዝብ በሀብት ልባርክህ ልፈውስህ እያሉ የሚያታልሉ ብዙዎችን እየታዘብን ነው። ለዛሬ በአፍሪካ ውስጥ ያሉ ሐሰተኛ ነቢያትና ሕዝቡን ምን ያህል በስጋና በነፍሱ እየተጫወቱበት እንደሆነ አስዳሰሳችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ማሊሞ የሱም ይባላል። ይህ ሰው ከሐሰተኛ ነቢይነት አልፎ እኔ ራሴ ክርስቶስ ነኝ የሚል ደፋር ሰው ነው። በድፍረት ክርስቶስ ነኝ ሲል ይናገራል። 12 ደቀ መዛሙርት ነን ባዮችም አሉት። የመጣሁት ኬንያን ሳይሆን ዓለምን ላድን ነው ብሎ ይደሰኩራል። ይባስ ብሎ አባቴ ሕዝቤን አስተምር፣ ወደ እውነተኛይቱ መንገድ ምራቸው ብሎ ልኮኛል ይላል። አስገራሚው ነገር ሰውየው ሚስት ያገባና 8 ልጆች የወለደ ነው። በጣም በርካታ የኬንያ ሕዝቦችን እየተከተሉት ነበር። ተመልከቱ ዓለማችን ምን ያህል ባለማስተዋልና በነጣቂ ተኩላዎች እየተሞላች እንደሆነ። ይህ ክርስቶስ ነኝ ባይ ባለፈው ዓመት የፋሲካ ሰሞን እውነት ክርስቶስ ነኝ ካለ እውነተኛነቱን የምናረጋግጥበት ጊዜ አሁን ነው ያሉት ተከታዮቹ በመስቀል ላይ ሊሰቅሉት እንቅስቃሴ ጀመሩ። ይህ ነገር እንደተለመደው በመዋሸት የሚታለፍ አልሆንም ቢለው ለሀገሪቱ ፖሊስ ነፍሴን አትርፉልኝ ብሎ ነፍሱን አሰንብቷል። ውድ ተመልካቾቻችን ቪዲዮውን እስከዚህ ድረስ ከተከታተላችሁት ተመችቷችኋል ማለት ነው። ይህ አስተማሪ ቻናል እንዲያድግ ላይክ እና ሰብስክራይብ በማድረግ ድጋፋችሁን ግለጹልን። እናመሰግናለን። ሌላኛው ሐሰተኛ ነቢይ ደግሞ በጣም በብዛት የሐሰተኛ ነቢያት ባሉበት ናይጄሪያ ኢቫንጀሊስት ቸርች ፓስተር የሆነው አዴ አብርሃም ነው። አማኞቹን ወደ ገነት አስገባችኋለሁ እያለ ብዙ ገንዘብ ማካበቱ ይነገራል። ይህ ሰው የገነትን መግቢያ አውቀዋለሁ ኑ እኔ ያስገባችኋለሁ በማለት ብዙ የሀገሩን ዜጎች ባዶ ኪሳቸውን አስቀርቷቸዋል። ቢቢሲ ከ2 ዓመት በፊት ገደማ ይዞት በወጣው መረጃ ፓስተር አዴ ከአንድ ሰው እስከ 310,000 የናይጄሪያ ኔራ ይቀበል እንደነበር ዘግቧል። ዓለማችን በዚህ ዘመን እጅግ ብዙ ሐሰተኛ ነቢያትን አፍርታለች። ሌላኛው ሐሰተኛ ነቢይ ደግሞ የጎርኒዮስ ኢንተርናሽናል ቸርች መስራቹ ፓስተር ፖሞኬንዚ በፈረንጆቹ ሚያዝያ 15 የዓለም ፍጻሜ መሆኑን ለአማኞቹ በማሳመን ተከታዮቹ ምንም ምግብ እንዳይመገቡና ራሳቸውን በረሃብ ቀጥተው ገለው ወደ ገነት እንዲገቡ ያስተምራቸው ነበር። የምጽአት ቀን ነው ያለው ቀን ቢያልፍም ያስተማረው ትምህርት እውነት ነው ብለው ያመኑ ብዙ ሰዎች ራሳቸውን በረሃብ ቀጥተዋል። ከዚህም በላይ በጣም የሚያሳዝነው ሻኳላ በሚባል ጫካ ራሳቸውን በረሃብ ለመቅጣት እና ገነት ለመግባት ብለው የገቡ ከ100 በላይ የሚሆኑ ሰዎች በረሃብ ሊሞቱ ችለዋል። እንዲህ ወላብነት የውጭ ሀገሮችን እናንሳ ብለን እንጂ ሐሰተኛ ነቢያት እኛም ሀገር መስፋፋት ከጀመሩ ቆየት ብለዋል። ይህ ዓለማችን የፍጻሜዋ ዋዜማ ላይ መሆኗን ያሳያል። ስለዚህ ከነዚህ ነጣቂ ሰው መሳይ ተኩላዎች አጥብቀን ልንጠነቀቅ ይገባል እያልኩ የዛሬውን በዚህ አበቃው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ